ልትረቅ የምትችለው አብርሃም? እኔ እኮ ካንተ ጋር በጣም ብዙ ነገር ማስብ ሰው ነኝ፣ ቤተሰብ ማስብ ሰው ነኝ አይደል እንዴ? የሚላኔ እየራበኝ ነው። ወደ ቤት ልሄድ ነው። ለልዑል ጋር ልሄድ ነው በቃ። እሺ ልዑል ጋር ትሄዳለህ? እኔ እኮ ልዑልም ለማግኘት እኮ ከልክዬህ አላውቅም። እሺ ምንድነው? ሁሌም ልዑልን አግኝተው ስትመጣ ደስተኛ ነኝ አይደል እንዴ? እሺ ምንድነው የምፈልገው? አንደኛ ወደ ቀልብ ተመለስና ከኔ ጋር ያለህን ህይወት ቀጥል። ከቀልቤ ጋር አይደለም ያለው። ከቀልቤ ጋር አይደለም አብርሃም። እኔ ነኝ አንተ ፍቅረኛ። እኔ ነኝ አሁን አዲስ ህይወት የጀመርከው ከኔ ጋር ነው። እዛች ጋር ሄርሜላ፣ እኔ አሁን ከሩታ ጋር ነው መሆን የምፈልገው እኮ አልኩሽ አይደል እንዴ? እኔ ከሩታ ፍቅረኛ ብቻ ነው መሆን የምችለው። ሩታ እኮ የልጅህ እናት ነበረች፣ ፍቅረኛ ሳይሆን የልጅህ እናት ነበረች እኮ። በቅርብ ልንጋባ ነው እኔና እሱ እንጋባለን ብለናል። ከሷ ጋር ነው መሆን የምፈልገው። ስለዚህ እሺ እኔስ አዲስ ህይወት የጀመርከው ሄርሜላስ፣ ያ ሁሉ ቃላቶችክስ እንደምትወደኝ እንደምታፈቅረኝ ብዙ ልጆች እንደምንወልድ ብዙ ሰክሰስ እያሰብን የነበራቸው ነገሮችስ ከሩታ ጋር እንዴት ነው ተመልሰህ የምትጋባው? አብርሃም እንዴት ነው ጨርሻለሁ ብለህ ከምታስበው ህይወት ጋር ተመልሼ እጋባለሁ የምትለው? በጤናት ነው አብርሃም? እኔስ ከኔ ጋር እኮ አዲስ ህይወት ጀምረሃል። ምን ያንሳታል ሩታ? ቆይ ምን ይጎላታል? ምን ይጎላታል? ምን ያንሳታል አይደለም እያልኩ ያለሁት አብርሃም። እና ታዲያ እዛ ጋር ህይወትህን ጨርሰሃል። አሁን ከኔ ጋር አዲስ ህይወት የጀመርክ ሰው ነህ። ቆየህ እኮ ከኔ ጋር ህይወት ከጀመርክ። ያው ቀለበት ያረክልኝ አንተ ነህ እኮ። እንዴት ቀለበቶችን ትክዳለህ? ያው ልቅማት አይደለም። ለምንድን ነው የማወልቀው? አንተ ነህ እኮ ወደህ አፍቅረኸኝ ፈልገህ እኮ ነው ያረክልኝ አይደል እንዴ? ሰርፕራይዝ አድርገኸኝ እንደምትወደኝ እንደምታፈቅረኝ በጣም በብዙ ነገሮች አንገቴን ቀና ያስደረግሽልኝ በጣም ጥሩ ሴት ናት ሄርሜላ።